በእኛም ዘመን ያለው ነገር ይሄ ነው ስታዩት። እውነት ለመናገር ሰው ይገደላል። ክርስቲያን መሆን ማፈሪያ እስኪሆን ድረስ ክርስቲያን ይገደላል፣ እስኪያሳፍር ድረስ። በቃ ክርስቲያን መሆን መሞቻ ተብሎ እስኪቆጠር ድረስ ሰው ይሞታል፣ ሰው ይታረዳል፣ ሰው ይገደላል፣ ካህናት ይታረዳሉ። እንደምታዩት እንደዚሁ ዘመን ያን ጊዜም ካህናት ታረዱ፣ ዛሬም ካህናት ይታረዳሉ። ቤተ መቅደሳቸው ይቃጠላል፣ ቤተ መቅደስ ይቃጠላል። ዛሬም እንደምትሰሙት ነው። በየቀኑ መከራን የጠገበ ጆሮ ነው ያለን በእውነት ማለት ነው። የምንሰማው ነገር ሁሉ የሰው ደም፣ ነፋሱ ሁሉ የሚሸተው የሰው ደም ነው። ቃላት ሁሉ በሰው ደም የተለወሱ ናቸው። አገራቸው ይወድማል። አገርም አጡ፣ አባቶቻቸውንም አጡ። መጽሐፎቻቸውንም አጡ፣ ንዋያተ ቅድሳትንም አጡ፣ ልጆቻቸውንም ያጡ። ይሄ ነገርስ ምንም ማያረግን ነገር አለ? ለሞተው ብላቴና እንደ አቤል ለሚጮኸው ደም እግዚአብሔር ይዋጋል። አይቶህም አንተ ይዋጋል። ወገን የለውም ብለህ ይሆናል። አረ ዘመድ የለውም ብለህ ይሆናል። አረ ወታደር የለውም ብለህ ይሆናል። አረ የሚደርስለት የለውም ብለህ ይሆናል። እግዚአብሔር ግን ለሚሞተው ብላቴና፣ ለምትሞተው እናት፣ ለሚሞተው ሽማግሌ እግዚአብሔር ይዋጋል። ስሙም እግዚአብሔር ነው። እመነው፣ ወቀው፣ ተጠንቀቅ፣ ይወጋሃል። እግዚአብሔር ይወጋሃል። አይነግርም። በዚህን ቀን ወታደር አሰልፋለሁ አይልም መድኃኔዓለም። በዚህን ቀን ታንኬን አመጣለሁ አይልም መድኃኔዓለም አይልም። ተጠንቀቅ። ከተቀመጥክበት ላትነሳ ትችል ይሆናል። ከተኛበት ላትነቃ ትችል ይሆናል። የበላኸውን ምግብ ወደ ጉሮሮ ሳትውጥ ይጠራ ይሆናል። ተጠንቀቅ። የእሱ ጥይት ብዙ ናቸው። ጥይቱ ብዙ ነው። በየትኛው ጥይት እንደሚገላ አታውቀውም። ግደለም። ለሚፈሰው ደም ይህ ደም እየፈሰሰ ይህ ደም ምሪቷን እያጨቀያት ሰላም ማምጣት አይቻልም። እግዚአብሔርን እንስማ ወገኖች፣ ዓለምን አንስማ። ጥቂት ምላስ ያላቸውን ሰዎች አንስማ። እግዚአብሔርን እሺ እንበለው። ሰላም ያለው፣ ፍቅር ያለው፣ ምሕረት ያለው ቢሰጥ የማያልቅበት መድኃኔዓለም ብቻ ነው ወገኖች። ግድ የላችሁም። ከእግዚአብሔር ጋር ተመቻቹ። የጎበጠው ልባችሁን አስተካክሉ። ዘመናችን እንደ ቀድሞ አድስልን። የጎበጠው ልባችን ይታደስ። የንስሐ እንባ ስጠኝ በሉት። የማለቅስበት እንባ ስጠኝ። ራሔል ያዳነችው ሕዝቧንም ራሷንም በእንባ ነው። እኔና እናንተም የንስሐ እንባ ስጠኝ በሉት። እፊትህ በቆምኩ ጊዜ ዓይኔን ደረቅ አድርጌ እንዳልቆም ጌታ ሆይ እያለቀስኩ ደረቴን እየደቃው ኃጢአቴን በደሌን እያሰብኩኝ በእንባዬ እንጀሬን እያራስኩ እንዲበላ እባክህ እርዳኝ በሉት። እርዳኝ። እንባ ክርስቶስን ያሸንፈዋል። ዋ ኢትዮጵያ! ኧረ ኢትዮጵያ ምነው ጣርሽ በዛ! ኧረ ምነው ኢትዮጵያ መከራሽ በዛ! ኧረ መከራሽ በዛ! ኧረ በቃ በለን መድኃኔዓለም። ወይኛ ከሆንን መከራ ያለብን እኛን ውሰደን መድኃኔዓለም። ኧረ በእኛ የተነሳ ሕፃናት አይቃጠሉ መድኃኔዓለም። በቃ በለን። ወይኛን ሰብስብና ውሰደን። አትቻልም አባባ፣ አትቻልም እናታችን ድንግል ማርያም፣ አትቻልም። እባክሽን አግዥን። እባክሽን አገርሽን አትተያትም ማማ። ጨከንሽባት። ምነው በአገርሽ ጨከንሽባት? አስራት በተቀበልሻት አገር ምነው እነዛ የወሩት እንባዎችሽ የት ሄዱ ድንግል ማርያም?
እነዛ የወረዱት እንባዎችሽ በስደት በልጅሽ ገላ ላይ የወረዱት እንባዎች ምነው እናቴ ምነው በኢትዮጵያ ጨከንሽባት? ኧረ በቃችሁ በይን ድንግል ማርያም። ኧረ በስደትሽ ይዘንሻል። ኧረ በተሰደችው ስደትሽ ይዘንሻል። ኧረ በአንድ ልጅ ይዘንሻል። ድንግል ማርያም ሆይ እባክሽ ራሪ፣ እባክሽ አልቅሺ፣ እባክሽ አማልጂ። ኧረ ኢትዮጵያን ነፃ አውጪን። ኧረ ከከበበን ጭራቅ አውጪን። ጭራቅ ከበባት እኮ ኢትዮጵያ። ሰው ሰውን በላው፣ ሁሉም ጭራቅ ሆነ፣ ሁሉ ጭራቅ ሆነ። ዋ ኢትዮጵያ፣ ዋ ኢትዮጵያ ለጠላቶቻችን መዘባበቻ ሆነች። ለጠላቶቻችን የእጅ መቀሰሪያ ሆነች። እናንተ የገዛ ወገናችሁን አርዳችሁ የምትበሉ እናንተ ሰው ናችሁ ወይ እየተባሉ ወገኖቼ፣ ከዚህ በኋላ ኑሯችን ከማጋ ነው? ማን ነው ጎረቤታችን? ከዚህ በኋላ እኮ ሰው ሀገር እኮ ብንሄድ የሚቀበለን የለም። አውሬዎች መጡ ተብለን ነው የምንሸሸው። አራጆች መጡ ነው የምንባለው። እነዚህ ሰው የሚበሉ እኮ ነው የምንባለው። ክብራችን እኮ ተወደቀ፣ ክብራችን ተነጠቀ፣ ተዋረድን እኮ ወገኖች። አረ እግዚአብሔር ማስተዋል ይስጥ። አረ ክብራችን ይመልስልን። እግዚአብሔር ውስጣችን ሁላችን ይባርክን ወገኖች። እውነቴን ነው የምነግራችሁ፣ ጌታ እስከሚመጣበት ድረስ አዲስ ክደት አይመጣም። የሚመጣው ክደት ሁሉ ትናንት የተካደው ነው። ያንን ራሱን እያሻሻለ ቢመጣ አሁን አንተ በቅተህ ነው ነቢዩ ነህ ነው እንደዚህ አይመጣም ምትል ልትሉ ይችላል። የሰው ሊና መች ረፍት የለው አይደል? እኔ በቅቻለሁ አላልኩም። ጌታ እያልኩ ያለሁት ምን ማለት ነው? ክህደት እየታደሰ ይሄዳል እንጂ ሁሉም ክህደቶች ተክደዋል። እግዚአብሔር የለም ከተባለ ተብሎ ነበር። ድንግል ማርያም እንዲህ ናት ተብሎ ማለት ከሆነ ተብሎ ነበር ትናንት የተባለ ሁሉም ተብሎ። ያ ግን ዘመናትን ትውልዱ ረስቶታል ተብሎ ሲታሰብ ይቆይና ሰይጣን ብቅ ያደርገዋል። የዚያን ጊዜ ሆ ብለን እንደነግጣለን። ግን አዲስ ነገር የለም። እንዳትታወቁ ከፈልጋችሁ ትናንትን እወቁ።